ሰላም ጤና ይስጥልን አድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ ዕለታዊ ዜናዎችን ይዘን ቀርበናል። በቅድሚያ ማርቶቹን የአማራ ክልልና የፌዴራል መንግስትን በኃይል ለማስወገድ ተንቀሳቅሰዋል በሚል የሽብር ወንጀል ክስ ከተመሰረተባቸው ግለሰቦች መካከል 3ቱ በዋስትና መለቀቃቸው ተሰማ። የጋምቤላ ክልል ፖሊስ ኮሚሽን በኮሚሽነርነት የሚመሩት አቶ ኡጁላ ኡጅሎ ትላንት አመሻሹን በቁጥጥር ስር መዋላቸውን ባለቤታቸው ተናገሩ። ፍርድ ቤቱ የአቶ ታዬ ደንደአን የዋስትና ጥያቄ ውድቅ አደረገ። ትብብር ለኢትዮጵያ አንድነት የተባለ የተቃዋሚ የፖለቲካ ፓርቲ ስብስብ ከኢትዮጵያ ብሔራዊ ምርጫ ቦርድ የቅንጅት ምዝገባ ምስክር ወረቀትን አገኘ። ሶማሊያ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት የጥር ወር ፕሬዝዳንትነትን ተረከበች። የአማራ ክልልና የፌዴራል መንግስትን በኃይል ለማስወገድ ተንቀሳቅሰዋል በሚል የሽብር ወንጀል ክስ ከተመሰረተባቸው ግለሰቦች መካከል 3ቱ በዋስትና መለቀቃቸውን የተከሳሾች ጠበቃ የሆኑት አቶ ሰለሞን ገዛኸኝ ተናግረዋል። እያንዳንዳቸው 200 ሺህ ብር ዋስትና በማስያዝ ከተለቀቁት ተከሳሾች ውስጥ የኢዴፓ ከፍተኛ አመራርና የፓርላማ አባል የነበሩት አቶ አብዱራህማን አብዱልሃሚ እንደሚገኙበት ጠበቃው ገልጸዋል። የፌዴራል አቃቤ ሕግ አቶ አብዱራህማንን ጨምሮ በ23 ተጠርጣሪዎች ላይ ክስ የመሰረተው በሰኔ 2016 ዓ.ም ነበር። ለእስር ከተዳረጉት 2 ዓመት በሞላቸው ከ3 ወር ያነሰ ጊዜ የቀራቸው ተከሳሾች በቀረበባቸው የሽብር ክስ ላይ በፌዴራል ከፍተኛ ፍርድ ቤት ሲከራከሩ ቆይተዋል። ክሱን ሲመለከት የቆየው የጸረ ሽብርና ሕገ መንግስታዊ ጉዳዮች ችሎት አቃቤ ሕግ ክሱን እንዲሻሻል ባለፈው ጥቅምት ወር መጨረሻ ትዕዛዝ መስጠቱን የተከሳሾች ጠበቃ አቶ ሰለሞን ገልጸዋል። ክሱ ተሻሽሎ ከቀረበ በኋላ በከሳሽና በተከሳሽ መካከል ባለፈው ህዳር ወር አጋማሽ የዋስትና ክርክር መደረጉን ጠበቃው አስረድተዋል። የግራ ቀኙን ክርክር ያዳመጠው ችሎት አቃቤ ሕግ ባሻሻለው ክስ ላይ የጠቀሰውን የጸረ ሽብር ድንጋጌ የዋስትና መብት የማያስከለክል በመሆኑ ክሳቸው በውጭ ሆነው እንዲከታተሉ ለደንበኛቸው ዋስትና መፍቀዱን አክለዋል። የጋምቤላ ክልል ፖሊስን በኮሚሽነርነት የሚመሩት አቶ ኡጉላ ኡጁሉ አመሻሹን በቁጥጥር ስር መዋላቸውን ባለቤታቸው አሪያቱ ባንክ ተናገሩ። የፌዴራል ፖሊስ አባላት በጋምቤላ ክልል ያሉት ተጠርጣሪዎችን በቁጥጥር ስር ለማዋል ሐሙስ በተንቀሳቀሱበት ወቅት የተኩስ ድምጽ ይሰማ እንደነበር ተናግረዋል። ስማቸው እንዳይጠቀስ የጠየቁ በጋምቤላ ከተማ አንድ መንግስታዊ ባልሆነ ድርጅት ውስጥ የሚሰሩት የከተማይቱ ነዋሪ እኩለ ቀን በኋላ በፌዴራል ፖሊስ ተሽከርካሪዎች ሰዎች ታስረው ሲሄዱ መመልከታቸውን ተናግረዋል። ከታሰሩት ሰዎች መካከል በክልሉ ባሉ የመንግስት ተቋማት ውስጥ የሚሰሩ የጸጥታ ኃይሎች እንደሚገኙበት አስረድተዋል። ተጠርጣሪዎቹ በሕግ ቁጥጥር ስር ለማዋል እንቅስቃሴ በሚደረግበት ወቅት የተኩስ ድምጽ ይሰማ እንደነበረ እኚሁ ነዋሪ ተናግረዋል። በትላንትናው ዕለት በቁጥጥር ስር ከዋሉ ተጠርጣሪዎች መካከል አንዱ የሆኑት የጋምቤላ ፖሊስ ኮሚሽን ኮሚሽነር በፌዴራል ፖሊስ አባላት ተይዘው ወደ ቤታቸው ለፍተሻ ከመወሰዳቸው አስቀድሞ በጋምቤላ ክልል ምክር ቤት ስብሰባ ላይ ነበሩም ተብሏል። የፌዴራል ከፍተኛ ፍርድ ቤት ታህሳስ 23 2018 ዓ.ም በዋለው ችሎት የቀድሞ የሰላም ሚኒስቴር ዴኤታ አቶ ታዬ ደንደአ ያቀረቡትን የዋስትና ጥያቄ ውድቅ ማድረጉን ጠበቃቸው ተናገሩ። የአቶ ታዬ ደንደአ ጠበቃ አበራ ንጉሱ ፍርድ ቤቱ በዋለው ችሎት የተከሳሽን የዋስትና ጥያቄ ውድቅ በማድረግ አቃቤ ሕግ በህዳር 24 2018 ዓ.ም በአዲስ መልክ ያቀረበውን ክስ መርምሮ ውሳኔ ያሳልፏል ብለዋል። ፍርድ ቤቱ የዋስትና ጥያቄያቸውን ተከሳሹ በዋስ ቢለቀቁ ተጨማሪ ወንጀሎችን ሊፈጽሙ ይችላሉ በሚል ምክንያት ውድቅ ማድረጉን አቶ አበራ አስረድተዋል። በተጨማሪም ፍርድ ቤቱ አቃቤ ሕግ ህዳር 24 2018 ዓ.ም በአቶ ታዬ ደንደአ ላይ ካቀረባቸው ክሶች መካከል የመጀመሪያው መንግስት ሸኔ ብሎ የሚጠራውን የኦሮሞ ነጻነት ጦርና ፋኖን የሚደግፉ ፕሮፓጋንዳዎችን ማሰራጨት እንዲሁም ህገ መንግስቱንና ህገ መንግስታዊ ስርዓቱን ለመናድ መሞከር በሚል በወንጀል ህግ አንቀጽ 257 ዝባር ሀና ረ ላይ ተመስርቶ የቀረበውን ክስ አቃቤ ሕግ እንዲሻሻል ማዘዙ ተገልጿል። የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ ጸረ ሽብርና ህገ መንግስታዊ ጉዳዮች ችሎት አቃቤ ሕግ አሻሽሎ የሚያቀርበውን ክስ ለመስማት ለጥር 21 2018 ዓ.ም ተለዋጭ ቀጠሮ መስጠቱን አቶ አበራ ንጉሱ ተናግረዋል። ጠበቃው አቶ አበራ ንጉሱ ደንበኛቸው አቶ ታዬ ቀደም ሲል በነበራቸው የመጀመሪያው የክስ መዝገብ ላይ በነበረባቸው የጤና ችግር ምክንያት በካቴና እንዳይታሰሩ ፍርድ ቤቱ ትዕዛዝ ሰጥቶ እንደነበር አስታውሰዋል። በሀገሪቱ ሕግ መሰረት አንድ ተከሳሽ ካቴና ታስሮ ፍርድ ቤት የሚቀርበው ለማምለጥ የሚሞክር ወይም በጸጥታ ኃይሎች ላይ ከፍተኛ የኃይል እርምጃ ለመውሰድ የሚሞክር ከሆነ ብቻ ነው ብሏል።
ትስስር ለኢትዮጵያ አንድነት የተባለው የተቃዋሚ ፖለቲካ ፓርቲ ስብስብ ከኢትዮጵያ ብሔራዊ ምርጫ ቦርድ የቅንጅት ምዝገባ ምስክር ወረቀት አገኘ። የቅንጅቱ አካላት የሆኑት 4 ፓርቲዎች በመጪው ምርጫ የሚወዳደሩ 1200 ገደማ እጩዎችን አስቀድመው ማዘጋጀታቸውን ምንጮች ተናግረዋል። ለኢትዮጵያ በሚለው አጭር ቃል የሚጠራው ይኸው የፖለቲካ ፓርቲዎች ቅንጅት መመስረቱ ይፋ የተደረገው ባለፈው መስከረም ወር ነበር። ቅንጅቱን የመሰረቱት የኢትዮጵያ ሕዝባዊ አብዮታዊ ፓርቲ፣ የመላው ኢትዮጵያ አንድነት ድርጅት፣ አንድ ኢትዮጵያ ዴሞክራሲያዊ ፓርቲ እና እናት ፓርቲ እንዲሁም አማራ ጊዮናዊ ንቅናቄ የተባሉ 5 ተቃዋሚ ፓርቲዎች ናቸው። ለዚህ የፖለቲካ ቅንጅት ምርጫ ቦርድ የምዝገባ ምስክር ወረቀት ያዘጋጀው ህዳር 5 2018 ቢሆንም ለፓርቲዎቹ የደረሰው ግን ባለፈው ሰኞ ታህሳስ 20 መሆኑን የኢሃፓ ተገልጿል። ከምዝገባ ምስክር ወረቀት ጋር ተያይዞ ለፓርቲዎቹ የተላከው የምርጫ ቦርድ ደብዳቤ በቅንጅቱ መንቀሳቀስ የሚችሉት 4 ፓርቲዎች ብቻ መሆናቸውን ይገልጻል። ቦርዱ ከሌሎች ፓርቲዎች ጋር ቅንጅት ለመመስረት በሚያስችለው በአዋጅ ከተቀመጠው መስፈርት አላሟላም ያለው እናት ፓርቲን ለጊዜው ከትብብር ውጭ አድርጎታል። እናት ፓርቲ ቅንጅቱን ለመመስረት የወሰነበትን ጉባኤ ያደረገው ባልተሟላ የላዕላይ ምክር ቤት አባላት መሆኑና ከአባላት የቀረበ ተቃውሞ መኖሩን በመግለጽ ነው ምርጫ ቦርድ የፓርቲውን ጥያቄ ያልተቀበለው። የሶማሊያ ፌዴራላዊ ሪፐብሊክ የተባበሩት መንግስታት ድርጅት የጸጥታው ምክር ቤትን በየወሩ የሚያቀርበውን የፕሬዝዳንትነት መንበር ለጎርጎሮሳውያኑ ጥር ወር በይፋ ተረክባለች። ይህ ስኬት ሀገሪቱ ዓለም አቀፍ ሰላምና ጸጥታን ለማስከበር ኃላፊነት ያለበትን ዓለም አቀፍ ተቋም እንድትመራ እድል የሰጠ ሲሆን ሀገሪቱ በዲፕሎማሲው መስክ እያሳየች ያለችውን ለውጥ የሚያረጋግጥ ታሪካዊ ክስተት ተደርጎ ተወስዷል። ሶማሊያ ይህንን ከፍተኛ የኃላፊነት ደረጃ መረከቧ በዓለም አቀፍ መድረክ ያላትን ተሰሚነት ከፍ የሚያደርግ መሆኑ ተመላክቷል። ይህም የሶማሊያ ዲሞክራሲ እያደገ መምጣቱን፣ የፌዴራል መንግስቱ ውስብስብ የሆኑ ጂኦፖለቲካዊ ውይይቶችን የመምራት ብቃት እንዳለው በዓለም አቀፍ ማህበረሰብ ዘንድ ያለውን እምነት የሚያንጸባርቅ ነው ተብሏል። ለሚቀጥለው 1 ወር የሶማሊያ ልዑካን ቡድን የምክር ቤቱን አጀንዳዎች የሚመራ ሲሆን ሁሉንም ስብሰባዎች በሰብሳቢነት በመምራት በ15ቱ አባል ሀገራት መካከል ዓለም አቀፍ ማህበረሰብን የሚነኩ ጉዳዮች ላይ ውይይት እንዲደረጉ ያመቻቻል። ሶማሊያ የፕሬዝዳንትነት ኃላፊነትን በያዘችበት ወቅት የምክር ቤቱን የስራ መርሃ ግብር የማስተዳደር፣ ሙግቶችን የመቆጣጠር፣ የውሳኔ ሀሳቦችን የማጽደቅና ፕሬዝዳንታዊ መግለጫዎችን የማውጣት ተግባርን ታከናውናለች። አድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ ለዕለቱ ያዝናቸው ዜናዎች እነዚህ ነበሩ። መልካም ቆይታ።